በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል፣ ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ ፈልጋለሁ። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። ማስተር አብነት ታሞ ጸሎት በቃ አርጉልኛል። ታሟል በጣም እመቤቴን በይ፣ ማርያምን እግዚአብሔርን በይ፣ ማርያምን እስጢፍ ምን ሆነ እንጂ ቪዲዮ ሰርቷል። ሁላችሁም በየሃይማኖታችሁ ጸልዩልኝ። አሁን ውጪ ሄጄ ልታከም ነው። ህመሜ አመት ከምናምን ሞላው። እመቤቴን በይ፣ እመቤቴን አልሰማውም ፈጣሪ። ምን ነው አሁን ፖስቶ ቪዲዮ የኔ አባት በእናትሽ እኔ እኮ እንዴት እንደምወደው እግዚአብሔርን በጣም ማደንቀው ሰው እኮ ነው የኔ አባት። ለኔ አርቀይ ብለ አጥፋው፣ ችግር የለውም አጥፎ ቁም ነገር እያወራሁ እኮ ነው። one more rose guys, one more rose። አዎ በእናትህ እመቤቴን በጣም ምን ነው ቦክስ በምን ነው አንተ ሰካውታል? አንቺ የምርሽን ነው? እግዚአብሔርን በይ አላየሁትም። እስቲ ያሳይኝ በእናትሽ። ቆይ ተነቃችሁ ነው መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ስጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረግኩ ነው። ቀጣይ ያለው የህክምና ሁኔታ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ስጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በቃ ታምሜያለሁ አለ። ወይኔ ደጋግመው ነው እንትን የሚሉት የፖሰቱት።
የኔ አባት እግዚአብሔርን ይኸው ድንግል ማርያም እንደው የጠረክላቸው እንዳለ ያገዝካቸው ከመሬት ያነሳቸው እንዳለ እነዛ ህዝቦች የነሱ ፈጣሪ ጠብቅ እግዚአብሔርን። እኔ መድኃኒዓለም እኔ በህይወቴ የምፈራው ህመምን ነው። በእናትህ የምር በጣም ከባድ ነው እና ፈጣሪ ይማረ። በቃ ድንግል ማርያም ትማረ። በቃ ማርያምን ስውሯ ማርያምን የመሰለ የለም ወይ ወደዛ ሂድ። እኔ የምለው ይሄን ነው። በቃ እንደው ፈጣሪ እንትን ይበል በእናትሽ። አንቺ ያሳዝናል። ወይኔ 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 ፈጣሪ አመት ምናምን ታሞ ችሎት ትላንት እንኳን ሌሊት ላይ ቁጭ ብሎ ለእርዳታ ሲያሰባስብ ነበር። እግዚአብሔርን አንዳንድ ሰው ግን ምን አይነት ሰው እንዳለ ግን እያየሽ ነው። እርዳታ ምናምን ከተባለ በእናታችሁ ቀን ተቆርጦ ሁሉም መሄድ አለበት። መታት አለፈኝ ብሎ ዛሬ የሰራው ቪዲዮ ላይ አልሰማሽም? ያለው ነገሩ ዛሬ አይደለም የጀመረኝ። ከዚህ በፊትም የሆነ ቦታ ላይ ድንገት ቀርቤ ተናግሬ ነበር፣ አሞኝ ነበር፣ በጸሎታችሁ አስቡኝ አለ እኮ። የቆየ ቪዲዮ ቢሆን እናቴን ይንሳኝን ካንሰር ብሏል። እናቴን ይንሳኝ እግዚአብሔር። ላሰማችሁን የኢትዮ ቤት ነው ዛሬ የሰማሁትን ገስት ላይ። በእውነት ኢትዮ ካለሽ ነይና ገስት ላኪና አሰሚያቸው። ጌታ ምስክሬ ነው። ቆይ ኢትዮ ታሰማን የለችም ማርያምን እና ቤታ ቢታከም አይድንም እኮ ይሁልሽ አልኩሽ እኮ። አሁን እሱ ማድረግ ያለበት እግዚአብሔር ፈጣሪ ያድናል ያሽላል፣ አዋ እናምናለን። ግን ደግሞ አትሊስት ደግሞ በምድር እስካለ ደግሞ እግዚአብሔር በሰው ተመስሎ ዶክተር ፈጥሯል፣ ሐኪም ፈጥሯል አይደል? ስለዛ አሁን ሳይቆይበት ሳይበረታበት ነገሩ ሰው ሁሉ የኢትዮጵያ ሕዝብ በአንድ ተሰብስቦ እንዲረዳው እርዳሽ ማርያም ህዝብ ሲረዳ ኖሯል። መታገዛ እግዚአብሔርን በጣም ነው ያሳዘነኝ። በጣም ክርስቶስ በጣም ነው ያዘንኩት። አረ በእናትሽ አይደለም ማስተራብነትም በእናትሽ እንዴ አልኩሽ እኮ ማለት የፈለገ ነገር ቢሆን ለስንቱ ደርሷል እና በጣም ነው የሚያሳዝነው። ማርያም ያማቸዋል እሱ የቆየ ነው። አሁን ምን እንደሆነ ካንሰር ቶሎ ካልታከማችሁ ቶሎ እንትን ይላል። እንደማችሁ ጋይስ ሽፕሉን እንጠቀመ ፍርታይ እንደዚህ ነው እየጣፉ ያሉት እኮ ማርያም ምን እኔ ሰምቻለሁ። ምንድነዋል ሌላ ህመም ነው ሁሉም እንደዛ ነው። አንድ አይነት ነው ብቻ። ኦኬ እሺ። ከዳነ ደግሞ ማለት ነው ከዳነ ጋይስ ሽፕሉን እንጠቀም። ከዳነ ደግሞ ማለት ነው ያ ማለት እንደዛ ከሆነ ደግሞ ከዚህ በፊት ኦኬ እሺ የታመመው ካንሰር አሁን እሺ የታመመው ምንድነው? እሺ ወዶች ብቻ እሺ ካንሰርም ሆነ ጉንፋንም ሆነ ባጭሩ የኢትዮጵያ ህዝብ የደረሰላቸው ማህበረሰብ እንዳለ የኢትዮጵያ ሰዎች ተሰብስቦ ማገድ። አንተ ጸጋ የምትባለው ቆይ አንተ ጸጋ የምትባለው ሌቭልህ ቆይ እስቲ ሌቭሉን እንየው። ሌቭልህ 29 ነው። ከኩዊንጎና አስቀምጪኝ ትላለህ። በ29 ሌቭል በቃ አሉባልተኛ ሆነህ ነው እንዴ ከኔ ጎን የምትቀመጠው? እኮ አሉባልተኛ ነኝ። ዛሬ ነገ ሳይባል ተሰብስቦለት የሚታከም ከሆነ ራሱ ቢታከም ጌታ እሱ በጣም ለብዙ ሰው ደርሷል እኮ በጣም ማርያምን በጣም ጋይስ ፕሊዝ ዊኔ እንዳትወስድ 9 ሚኒት ዊኗ እንዳይወሰድ በእናትህ ተመልሶ ይመጣል እኮ ታውቂያለሽ ከሆነ ማለት እኔ እኮ ግራ ገባኝ። እንዴት እንደሆነ አልገባኝም። ግራ ገብቶኛል።